እስቲ አንድ ጥያቄን ልጠይቃችሁ። ስልካችሁ ላይ ያሉ ትናንሽ ጽሑፎችን ለማንበብ ስልካችሁን ማራቅ ጀምራችኋል? ወይስ ደግሞ ቀኑን ሙሉ ኮምፒውተር ላይ ውላችሁ አይናችሁ የመጨለም፣ የመድረቅ፣ የመደብዘዝ ወይም የመድከም ስሜት እየተሰማችሁ ተቸግራችኋል? ከ40 ዓመት ዕድሜ በኋላ በየዓመቱ የአይናችን ብሌን የማርጀትናም ለከፍተኛ እይታ ማጣት የመጋለጥ ዕድላችን በከፍተኛ ፍጥነት ይጨምራል በዕድሜያችን አማካኝነት። ነገር ግን መነጽርን ከመግዛታችሁ ወይም ደግሞ ወደ ሐኪም ከመሄዳችሁ በፊት መፍትሄው ያለው እዚያው አመጋገባችን ውስጥ ሊሆን ይችላል። ዛሬ በአይነ ስውርነትናም በሞራ የመያዝ ዕድላችሁን በከፍተኛ ሁኔታ የሚቀንሱ እይታችሁን እንደ ንስር የሚያጠሩ 10 አስደናቂ ምግቦችን ይዤላችሁ መጥቻለሁ። በተለይ ቁጥር 4 ላይ ያለው ምግብ ሁላችንም ቤት የማይጠፋ ነው። እስከ መጨረሻው አብራችሁኝ ቆዩ። ከመጀመራችን በፊት እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ እና ሰብስክራይብ እንዲሁም ሼር ማድረጋችሁን እርግጠኛ ሁኑ። ጥያቄያችሁንም በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። ሰብስክራይብ ካደረጋችሁ ቀጥታ ወደ ሚስጥሩ እንግባ። ዕድሜያችን እየገፋ ሲሄድ አይናችን በተፈጥሮ ይለወጣል። ከዕድሜ መግፋት ጋር የተያያዙ የእይታ ችግሮች ለምሳሌ እንደ ሞራ፣ የአይን መድረቅናም የማኩላር መበላሸት ወይም የአይን ብሌን መጎዳት የመጋለጥ ዕድሉ ከዓመት ወደ ዓመት እየጨመረ ይሄዳል። ነገር ግን መልካሙ ዜና ይህ ነው። አይናችሁ የሚያስፈልጉት ብዙዎቹ አልሚ ምግቦች እዚያው ምግባችን ላይ ሊገኙ ይችላሉ። አንዳንድ ምግቦች የአይን ሴሎችን ከጉዳት ለመጠበቅናም ዕድሜያችሁ እየገፋ ሲሄድ ጤናማ እይታንም ለመደገፍ የሚረዱ ኃይለኛ ቫይታሚኖችን፣ አንቲኦክሲዳንቶችንና ጤናማ ቅባቶችንም ይዘዋል። አይናችሁ ለረጅም ዓመታት ጤናማ እናም ጥሩ እይታ እንዲኖረው ሊረዱ የሚችሉ ምርጥ ምግቦችን እነግራችኋለሁኝ። አንደኛ ስፒናች ነው። የእይታ ጋሻ ነው። ስፒናች ለአይን ጤና በጣም ኃይለኛ ከሆኑ ምግቦች ውስጥ አንዱ ነው። በሬቲና ወይም የአይን መጋረጃ ውስጥ የሚከማቹ እናም ጎጂ የሆነውን ሰማያዊ ብርሃንን ለማጣራት የሚረዱ ሊዩቲን እናም ዚያክሳንቲን የተባሉ አንቲኦክሲዳንቶችን ይዟል። ጥቅሞቹም ከዕድሜ መግፋት ጋር የተያዘ የማኩላር መበላሸት አደጋን ለመቀነስ ይረዳል። የሬቲና ሴሎችን ይጠብቃል። ይበልጥ ግልጽ የሆነ እይታንም ይደግፋል። የአይን እርጅናንም ያዘገያል። ለመመገብም ምርጡ መንገድ በሰላጣ ውስጥ በጥሬው፣ በሾርባ ውስጥ ጨምራችሁ በቀላል የተቀቀለ ወይም የበሰለ መመገብ ትችላላችሁ። በሳምንት ውስጥ ጥቂት ጊዜ ብቻ አንድ ጊዜ መመገብ ጠቃሚ የአይን መከላከያ አልሚ ምግቦችን ይሰጣል። ሁለተኛው ካሮት ነው። ታዋቂው የአይን ምግብ ነው። ወላጆቻችሁ ስለ ካሮት የተናገሩት ትክክል ነበር። ካሮት በቤታ ካሮቲን የበለጸገ ነው። እሱም ሰውነታችን ወደ ቫይታሚን ኤ ይቀይረዋል። ቫይታሚን ኤ ኮርኒያን ወይም የአይን ውጨኛውን ክፍል ለመጠበቅናም በደብዛዛ ብርሃን ውስጥ እንድታዩ ለመርዳት በጣም አስፈላጊ ነው። ጥቅሞቹም የማታ እይታን ይደግፋል። የአይን መድረቅን ለመከላከል ይረዳል። ጤናማ የአይን ገጽታዎችን ይጠብቃል። ለአይኖች የሰውነት በሽታ መከላከያ ጥበቃንም ይደግፋል። ለመመገብም ምርጡ መንገድ በጥሬው፣ በእንፋሎት የበሰለ እናም የተጠበሰ አነስተኛ መጠን ያለው ጤናማ ቅባትን መጨመር በሰውነት ውስጥ የመምጠጥ ሂደቱንም ያሻሽለዋል። ሶስተኛ ሳልመን አሳ ነው። የአይን እርጥበት ሰጪ ነው። ደረቅናም የሚቆረቁሩ አይኖች በዕድሜ መግፋት ምክንያት ይበልጥ የተለመዱ ይሆናሉ። ሳልመን የእንባ ምርትንናም የሬቲና ጤናን የሚደግፉ ኦሜጋ 3 ፋቲ አሲዶችን ያቀርባል። ጥቅሞቹም የአይን መድረቅ ምልክቶችን ለመቀነስ ይረዳል። የሬቲናን ተግባር ይደግፋል። የማኩላር መበላሸት አደጋን ይቀንሳል። የአይን ብግነትንናም መቆጣትንም ይቀንሳል። ለመመገብም ምርጡ መንገድ በምድጃ የተጋገረ
የተጠበሰ እናም በእንፋሎት የበሰለን ተመገቡ። በሳምንት 2 ጊዜ ለመመገብ እቅድ ይኑራችሁ። አራተኛ እንቁላል ነው። ሙሉ የአይን ጥበቃ ምግብ ነው። የእንቁላል አስኳል ሉቲን እናም ዚአክሳንቲን፣ ዚንክ እናም ቫይታሚን ኤንም ይዟል። ይህ ውህደት እንቁላል ለአይን ጤና በጣም ከተሟሉ ምግቦች አንዱ እንዲሆን ያደርገዋል። ጥቅሞቹም የረቲና ጥበቃን ይደግፋል፣ የእይታ ጥራትንም ለመጠበቅ ይረዳል፣ በቀላሉ በሰውነት ሊመጠጡም የሚችሉ አንቲኦክሲዳንቶችንም ያቀርባል፣ የረጅም ጊዜ የአይናችንን ጤናንም ይደግፋል። እንቁላልን ለመመገብም የተቀቀለው በጣም ምርጡ ነው። እንዲሁም ከአትክልት ጋር የተሰራ ኦምሌት ወይም የእንቁላል ፍርፍር ወይም እንዲሁም የእንቁላል ቂጣን ኦምሌትን መጠቀም ትችላላችሁ ማለት ነው። አምስተኛ ብሉ ቤሪ ነው። ትናንሽ ፍሬዎች ናቸው፣ ግን እጅግ በጣም ድንቅ የአይን ጥበቃን የሚያደርጉ ናቸው። ብሉቤሪዎች በአንቶሲያኒን የተሞሉ ናቸው። እነዚህም በአንቲኦክሲዳንት ኃይላቸው የሚታወቁ ውህዶች ናቸው። እነዚህ አልሚ ምግቦች በጊዜ ሂደት የአይን ህዋሳትን ሊጎዳ የሚችለውን የሴል መጎዳት ወይም የኦክሲዲቲቭ ስትረስን ለመዋጋት ይረዳሉ። ጥቅሞቹም ወደ አይን የሚሄደውን የደም ዝውውርን ይደግፋል፣ የረቲና ሴሎችን ለመጠበቅ ይረዳል፣ የአይን ድካምንም ይቀንሳል፣ በአጠቃላይ ጤናማ እርጅናንም ይደግፋል። ለመመገብም ትኩስ እንዲሁም መመገብ ትችላላችሁ። የቀዘቀዘ እንዲሁም በእርጎ ወይም በኦትሜል ውስጥ አንድ ላይ አርጋችሁ መመገብ ትችላላችሁ። ስድስተኛ ስኳር ድንች ነው። የተሻለ የእይታ ድጋፍን ይሰጣል። ስኳር ድንች ሌላው ግሩም የቤታ ካሮቲን ምንጭ ነው። በተጨማሪም ቫይታሚን ሲ እናም ቫይታሚን ኢንም ያቀርባሉ። ጥቅሞቹም የማታ እይታን ይደግፋል፣ የአይን ህዋሳትን ከኦክሲዲቲቭ ስትረስም ይጠብቃል፣ የአይን መዋቅሮች ጤናማ እርጅናን ይደግፋል። ስኳር ድንችን ለመመገብም ምርጡ መንገድ በምድጃ የተጋገረ፣ የተጠበሰ እናም የተፈጨን መመገብ ትችላላችሁ። ሰባተኛ ደግሞ ቀይ ቃሪያ ነው። የቫይታሚን ሲ ኮከብ የሆነ ምግብ ነው። የአይናችሁ ሌንስ ከፍተኛ መጠን ያለው ቫይታሚን ሲን ይዟል። ቀይ ቃሪያዎች ከዚህ አልሚ ምግብ እጅግ የበለጸጉ የተፈጥሮ ምንጮች መካከል ናቸው። ጥቅሞቹም በአይን ውስጥ ያሉ ጤናማ የሆኑ የደም ስሮችን ይደግፋል፣ የኦክሲዲቲቭ ስትረስንም ለመቀነስ ይረዳል፣ የሞራ መፈጠርንም ለማዘግየት ሊረዳም ይችላል። ታዲያ ቀይ ቃሪያን ለመመገብ ምርጡ መንገድ እንዲሁ መመገብ ትችላላችሁ። በቀላል የተጠበሰ እንዲሁም በሰላጣ ውስጥ አንድ ላይ ከትፋችሁ በመጨመር መመገብ ትችላላችሁ። ስምንተኛ ዋልነት ነው። የለውዝ አይነት ነው። የአንጎልናም የአይን ድንቅ የሆነ ምግብ ነው። ዋልነት ኦሜጋ ስሪ ቅባቶችን፣ ቫይታሚን ኢ እናም አንቲኦክሲዳንቶችንም ያቀርባል። እነዚህ አልሚ ምግቦች ስስ የሆኑትን የአይን ህዋሳትን ለመጠበቅ ይረዳሉ። ጥቅሞቹም የረቲናን ጤና ይደግፋል፣ የአይን ብግነትን ለመቀነስ ይረዳል፣ የአይን ሴሎችንም ከእርጅና ይጠብቃል። ዋልነትን ለመመገብ በየቀኑ አንድ ትንሽ እጅን መመገብ በኦትሜል ውስጥ ጨምራችሁ በኦትስ ውስጥ እንዲሁም ከሰላጣ ጋር ቀላቅላችሁም ዋልነትን መመገብ ትችላላችሁ። ዘጠነኛ ብሮኮሊ ነው። የአይን መከላከያ ድንቅ የሆነ አትክልት ነው። ብሮኮሊ ሉቲን፣ ዚያክሳንቲን፣ ቫይታሚን ሲ እናም ቫይታሚን ኢንም ይዟል። ይህ የአልሚ ምግቦች ውህደት በዕድሜ መክፋት ከሚመጣ የአይን ጉዳት ላይ ኃይለኛ ጥበቃን ይፈጥራል። ጥቅሞቹም ጤናማ የሆነ እይታን ይደግፋል፣ ሬቲናን ለመጠበቅ ይረዳል፣ በአጠቃላይ የአይን ተግባርንም ይደግፋል። ለመመገብም በቀላል የተቀቀለ ማለትም በእንፋሎት የበሰለ፣ የተጠበሰ እንዲሁም በሾርባ ውስጥ ጨምራችሁም ብሮኮሊን መመገብ ትችላላችሁ። አስረኛ ብርቱካን ነው። እርጥበትንናም የአይን ጥበቃን የሚሰጥ ብርቱካን ከጤናማ እርጅና አይኖች ጋር በተያያዘው ቫይታሚን ሲ በመባል በሚታወቀው አልሚ ምግብ በጣም የታወቀ ነው። ጥቅሞቹም ጤናማ የአይን የደም ስሮችን ይደግፋል፣ ጎጂ ህዋሳትን ወይም ፍሪ ራዲካልን ለመዋጋት ይረዳል፣ በአይን ህዋሳት ዙሪያ
የኮላጅን ምርትንም ይደግፋል። ለመመገብም ምርጡ መንገድ ትኩስ ብርቱካንን መመገብ፣ በፍራፍሬ ሰላጣ ውስጥ ጨምራችሁም መመገብ ትችላላችሁ። ሙሉውን ፍራፍሬ መመገብ ፋይበር ስላለው በአጠቃላይ ከጭማቂውም የተሻለ ነው። በተጨማሪም ለአይናችን ጤና ቁጥር 1 መጠጥ ደግሞ ውሃ ነው። እሱ ግዴታ እናም የሚያስፈልግ ነው። ብዙ ሰዎች ምግቦች ላይ ብቻ ያተኩራሉ እናም የሰውነት እርጥበትን መጠበቅን ይረሳሉ። ቀላል የሰውነት ውሃ ማጣት ወይም ደግሞ ድርቀት እንኳን የአይን መድረቅ ምልክቶችን እናም የአይን ምቾት ማጣትንም ሊያባብስብን ይችላል። ስለዚህ ቀኑን ሙሉ ውሃ መጠጣት ይኖርባችኋል። ከ8 እስከ 10 ብርጭቆ ወይም ከ2 ሊትር ከግማሽ እስከ 3 ሊትር ማለት ነው። ውሃ የበዛባቸውን ፍራፍሬዎችና አትክልቶችንም ተመገቡ። ከመጠን በላይ ደግሞ የስኳር መጠጦችን መገደብ ያስፈልጋል። ጤናማ አይኖች ተገቢ የሆነ የሰውነት እርጥበት ያስፈልጋቸዋል። ታዲያ እድሜያችሁ እየገፋ ሲሄድ የእይታችሁን ብቃት ለመጠበቅ ከፈለጋችሁ የእይታ ችግሮች እስኪከሰቱ ድረስ አትጠብቁ። ከዛሬ ጀምሮ አይናችሁን መመገብ እናም መንከባከብ ጀምሩ። እነዚህን ለእይታ ተስማሚ የሆኑ ምግቦችን አስታውሱ። ስፒናችን፣ ካሮት፣ ሳልመን አሳን፣ እንቁላል፣ ብሉቤሪ፣ ስኳር ድንች፣ ቀይ ቃሪያ ወይም ቤል ፔፐር፣ ዋልነት የምንለው ለውዝን፣ ብሮኮሊ እናም ብርቱካንን። ትናንሽ የዕለት ተዕለት ምርጫዎች እይታችሁ ግልጽ፣ ምቹ እናም ጤናማ ሆኖ ለሚቀጥሉት ዓመታት እንዲቆይ ለማድረግ ትልቅ ለውጥ ማምጣት ይችላሉ ማለት ነው። ታዲያ ከነዚህ አይንን ከሚጠብቁ ምግቦች ውስጥ የትኛውን በብዛት ትመገባላችሁ? መልሳችሁን በኮመንት ላይ አስፍሩልኝ። እንዲሁም ይበልጥ በጠንካራ ሁኔታ እናም በጤና እንድታረጁ የሚረዱ ተጨማሪ የሆኑ የጤና ምክሮችን ለማግኘት ላይክ እና ሰብስክራይብ ማድረጋችሁን በፍጹም እንዳትዘነጉ። ይህ ቪዲዮ ለሚያስፈልገው ሰው ሁላ ደግሞ ሼር ማድረጋችሁን አትርሱ። ስለተመለከታችሁኝ እጅግ አመሰግናለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።